ሰው መግደል ይችላል። ሰው ጦርነት ምትወብን እኛ በአንድ ሁለት ደቂቃ ነው ሰው ምናር በሁለት ደቂቃ ፍራቻን እንደሌለን ታውቃላችሁ። በዚህ ተነስተዋለሁ። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ሃይማኖት ኢሬሌቫንት ነው። ሃይማኖት ይዞናልኛ ነው። ጨለማ ውስጥ ቁጭ ብሎ ጨለማን እያጋለጥን ነው የሚሉ ሰዎች ሲሰጥሻል። ገነት አለ ሲኦል አለ ብሎ ልጆችን ትራውማታይዝ ማድረግ በህግ ያስቀጣል። ብቻ ዘመን ስታገለግል ፍጻሜም እንዲያምር ከፈለክ በእውነት ላይ አታምጽ። ዛሬ ምንም ያልሆንክ ይመስልሃል። ማመስ ከጀመርክ ግን መራራ ስር ሆኖ የማይነቀል ጉቶ ነው የሚሆንብህ። ሰላም የተወደዳችሁ ቤተሰቦቼ፣ ዛሬም ደግሞ እንደተለመደው በተለያዩ ቪዲዮዎች መተናል። እነዛ ላይ ሪያክት እናደርጋለን፣ ሐሳብ እንሰጣለን። አስተማሪ ገንቢ ሐሳቦችን በዚህ የሪያክሽን ቪዲዮ ላይ አጋራችኋለሁ። የእናንተንም ሐሳብ ደግሞ በኮሜንት ሴክሽን ላይ እንድታጋሩኝ በታላቅ አክብሮት ተጠይቃችኋለሁ። ወደ ቪዲዮ እንሄዳለን። ሰው መግደል ይችላል። ሰው ጦርነት ምትወብን እኛ በአንድ ሁለት ደቂቃ ነው ሰው ምናር በሁለት ደቂቃ ፍራቻን እንደሌለን ታውቃላችሁ። ሲፈራላችሁ እኛ እንደ ሌላ ሰው አይደለን። ጀብ አናውቅም። ጀርጀሪ ሱታ ጀደ ቬክተር ኦሮሞን ጋመማ ቦታ ከያዝን እኛ አንድ ሰው መፍታታችን ሐምረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋር ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው ሁለት ደቂቃ ሞቷል። ገጋው ጎነኝ ዳበር ገጋው ብቆራስ ምንመዩ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ገጋው ብቆ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። እናቴ ገጋው ብቆራ መሞት ወላላጂ ቃሉን ጀራበር ቦላይዞ ፍራቻም ቢሆን ለምን ተቆባገለ ባገ በጣም ማለት በጣም እኮ ነው የሚገርመው። ምን ልላችሁ ነው ቤተሰቦቼ፣ እንጂ የሆነ ሁለት ደቂቃ ብቻ የሆነ ሰው ማጥፋት እንደ ተራ እንደ ሲምፕል ነገር አርጉ ሰው ሲቆጥር ማለት አይገርማችሁም? ማለት በውስጥ የሆነ በቃ እንደ ጥብር የሚልበት ነገር እኮ መሆን አልነበረበትም። እና በጣም ጌታን በጣም ያሳዝናል። በጣም የሆነ የአይጥ ነፍስ እንዳጠፋ ሰው እኮ ነው በዚህ እያወራ ያለው። ማለት ጀግንነት የሆነ በቃ ታላቅ ጀብዱ እንደሰራ አድርጎ ነው በልቡ ተኩራርቶ እያወራ ያለው። እና ሰው መግደል ይሄን ያህል ሰው እንደዛ አድርጎ መፎከር እግዚአብሔርን ያሳዝናል። በዚህ በጣም ክቡር የሆነውን የሰው ልጅ በዚህ ልክ አጥፍቶ መኩራራትና መተበት በጣም ያሳዝናል። ምን ልላችሁ ነው? ሁለት ሐሳብ በዚህ ላይ ላጋራችሁ። ሰው በዚህ ልክ ሊሆን የሚችለው ምን ሲሆን ነው ብያምናለሁ መሰላችሁ? የመጀመሪያው ሰው በአጋንንት ሲያዝ ነው። መጽሐፍ ቅዱሳችን ሲናገር ኢየሱስ ክርስቶስ እኔ ሕይወት እንዲሆንላችሁ ደግሞም እንዲበዛላችሁ መጣው ካለ በኋላ ሌባው ግን ሊያርድ፣ ሊሰርቅ፣ ሊያጠፋ ይመጣል ይላል። እና የሌባው ባህሪ የዲያብሎስ ባህሪ መግደል፣ ማጥፋት ነው፣ መስረቅ ነው፣ የሰውን ሕይወት ማጥፋት ነው። እና ሰው በዲያብሎስ ፖሰስድ ካልሆነ በስተቀር በዲያብሎስ ካልተያዘ በስተቀር እንዴት እንዲህ አይነት ነገርን እንደ ኢዚ እንደ ቀላል አድርጎ ሰውን ገዳይነት እንትን ይላል። ሁለተኛው ደግሞ በጣም የሚገርማችሁ ሰው አስተዳደጉ ይወስነዋል ብዬ እኔ አምናለሁ። ያደገበት መንገድ ምን ማለት ነው? ሰው ሲገድል እያየ ሰው ሲገደል እያየ ያደገ ልጅ፣ ሰው በገጀራ ሲገደል እያየ ያደገ ልጅ ነገ ለመግደል ምንም የሚከለክለው ምንም የሚከብደው ነገር አለ ብዬ እኔ ፐርሰናሊ
አላምን። ለምን ሰው በቃ ቀላል ነው አለ እሱ ሰው መግደል ቀላል ነው፣ ሲገደል አይቷል፣ እስ ኖርማል። ለዛ ነው ልጆቻችንን የምናሳድግበት መንገድ እጅግ በጣም ወሳኝ ነው ብዬ እኔ ፐርሰናሊ አምናለሁ። ለምን ነገ ያንን ነገር የመሆን እድላቸው እጅግ በጣም ሰፊ ስለሆነ ማለትና እነዚህ ሰዎች በጭካኔ በተሞላ እንደዚህ ርህራሄ በሌለው መንገድ ሰውን ህይወት የሚያጠፉት እውነቴን ነው። አስተዳደጋቸው ምናልባት ቢጣራ አንደኛ ዘር ጠል ሆነው የተለያየ ዘሮችን እንዲጠሉ፣ አማራን እንዲጠሉ፣ ትግሬውን እንዲጠሉ፣ ሰው እንዲጠሉ ተደርጎ አእምሯቸው ላይ የተሰራ ነገር አለ ብዬ አምናለሁ። ከህፃንነት ጀምሮ ማለት ነውና አስተዳደግም ነው ብዬ አምናለሁ። ሁለተኛ ሌላው ደግሞ በጣም የሚገርመኝ በቃ የሆነ ዘርን ከዘር ለማጋጨት የተደረገም አንዱ ነው ብዬ እኔ አምናለሁ። በራሱ ማለት ይህንን ነገር ያደረገው የአርሲሞ ኦሮሞ ቢሆን ፐርሰናሊ ሰው ዘሩ አይደለም እንዲሆን የሚያደርገው ኦሮሞ መሆኑ፣ አማራ መሆኑ፣ ትግሬ መሆኑ፣ የተለያየ ዘር መሆኑ አይደለም ፐርሰናሊ ገዳይ እንዲሆን የሚያደርገው የተሰራበት ያደገበት የኖረበት ማንነት ነው ብዬ እኔ አምናለሁ ፐርሰናሊ። በቃ አለቀ። እና ዘርን ከዘር ለማጋጨትም የተደረገም ሴራምና ነገ ሰው እንዲነሳ ሪቬንጅ እንዲያደርግ በበቀል ስሜት ሌላውን እንዲጨርስ ሌላውን እንትን እንዲል የሚደረግ ነው ብዬ አስባለሁ። እና አዝናለሁ። በቃ እግዚአብሔር ብቻ ከዚህ ይፈውሰን፣ እግዚአብሔር ምድራችንን ይፈውስ። እግዚአብሔር እንዲህ አይነት አስተሳሰቦችን እንዲህ አይነት ትውልዶችን እግዚአብሔር ምህረት ያርግ። በቃ ማለት ያለ እግዚአብሔር ምህረት ከባድ ነው። እኔስ ወደ ሁለተኛው ቪዲዮ ደግሞ እንሄዳለን። በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል፣ ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች ኧረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ እያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል። ይብቃ ማለት ትክክል ነው። በዚህ እንደዚህ የማይጋለጡ ከሆኑ እነዚህ ሰዎች እንደዚህ የማይጋለጡ ከሆነ ነገ ትልቅ እልቂት ይዞ ይመጣል ብዬ እኔም አምናለሁ። እና ይሄ የየትኛውንም ሃይማኖት ሊወክሉ የሚችሉ ሰዎች አይደሉም። እነዚህ ሰዎች ማለት ገዳይነትን እንደዚህ አይነት ጭካኔን ሊወክል የሚችል ሃይማኖት ፐርሰናሊ አለ ብዬ አላምንም። ካለ አዝናለሁ ማለት እውነት እና ምን ልላችሁ ነው፣ ነገ ከነጎዳ ሰው እንዲጫረስ ነገ ከነጎዳ በበቀል በተለያዩ መንገዶች ህዝብና ህዝብ እንዲጋጭ አንዱ ያንዱ ጠላት ሆኖ ስር የሰደደ ዘረኝነት፣ ስር የሰደደ ጥላቻ፣ ስር የሰደደ መገዳደል እንዲኖር የሚያደርጉ ናቸውና ምን ልላችሁ ነው፣ እነዚህን ነገሮች መቀበል መቻል የለብንም። we have to በቃ የሆነ መቃወም አለብን። ትክክል አይደለም። ነገ ከነጎዳ በሀገራችን በተለያዩ ቦታዎች ላይ ሊመጣ ይችላል። ማለት ሰው ልስራ ልለወጥ ቤተሰቤን ልለውጥ ብሎ በሄደበት በዛ በሳውዲ ምድር ላይ እንደዚህ የሚደረግ ከሆነ በዛ በረሃ ላይ እንደዚህ የሚደረግ ከሆነ እመኑኝ ነገ ወደኛ ሀገር የማይመጣበት ምንም ምክንያት የለም። እያየን ነው። ስለዚህ ምን ልላችሁ ነው፣ ይሄንን ነገር መቃወም መቻል አለብን። በቃ ይብቃ። በዘር የተበላላንበት በተለያየ በማይጠቅም ፖለቲካ የተበላላንበት እውነቴን ነው ሰብአዊነትን ሰውነትን ያላስቀደመ ነገር ሆኖ ከሰውነት ይልቅ ቋንቋ ከሰውነት ይልቅ ብሔር የቀደመበት የትኛውም አይነት አስተሳሰብ በቃ ሊባል ይገባል። ይሄ ነገር ክብር አይደለም። እውነቴን ነው። ይሄ ነገር የሆነ ቦስት የምናደርግበት ነገር አይደለምና ትክክል ነው። ይብቃ መብቃት አለበት
ባይነኝ እኔ። ሃይማኖት ኢሬሌቫንት ነው። ሃይማኖት ይዞናል እኛ ነው። ጨለማ ውስጥ ቁጭ ብሎ ጨለማን እያጋለጥን ነው የሚሉ ሰዎች ሲሰጥሻል። ገነት አለ ሲኦል አለ ብሎ ልጆችን ትራውማታይዝ ማድረግ በህግ ያስቀጣል። ለምንድን ነው አንቺ ኃላፊነትሽ አትወጪ ውጪ ላይ ለውጥ የምትፈልጊው? አሁን እኛ እግዚአብሔርን አናውቀውም። ባይዘው እግዚአብሔር ማለት ድንቡሽቡሽ ህፃን ልጅ ነው። እግዚአብሔር ብለን እየታዘዝን ያለነው ሰይጣን ነው። ቻክራ በጣም በአዳም ልኮ ነው። እኔ በዞዲያክ ሳይን ምናምን ነገር በጣም መሰጣለሁ፣ ደስ ይለኛል። ዛፍ ታቀፈ ብሎ አብዛኛው ሰው በጣም ይበሳጫል። ብዙ ሰው እንትን ድራማ እየሰራ ነው። ሰይጣን ነሽ ኤቲስት ነሽ። ሰዎች ይጎዳሉ በዛ ጉዳይ። እነሱም አንዴ ነው የሚኖሩት፣ እኛም አንዴ ነው የምንኖረው። ድጋሚ አልኖርማ። ማንም ሰው እኔን ሊሰብረኝም ሊሰጠኝም ሊነፍገኝም እንደማይችል ማስገደድ አይጠበቅብሽም። በቃ ሁሉም ሰው አንቺን ሊያጠቃሽ የመጣ ነው የሚመስልሽ። ይገልሻል። ተመሳስሎ መኖር በቃ ሰላም ነው። ሚስ አንደርስታንዲንግ አለ። ፌሚኒቲ ራሱን የቻለ በጣም የውስጥ ጥበብ ነው። ወጣቱ አሁን ክዷል። ለምን አትየውም? በቃ ጥያቄን ግን አያስቆመው። እውነት ላይ መቆም በጣም ነው የሚያስፈራው። ያ ሰው ነፍሱ አንቺ ነሽ ማለት ነው። አዎ ስናሳዝን እኮ ለኔ ኑሮዬ ነው። መዋሸታችን ዛሬ ምን አይነት እብዳ መጣሽብን ነው የምትባየው። ከማህበረሰብ ትገልያለሽ። ራሳችንን ዝቅ አድርገን የማህበረሰብ አገልጋይ ነን ብለን ራሳችንን በጣም አውርደናል። ኢየሱስ አያድንም። መመለክ ምናምን እኮ የሰው ነው እኮ ይሄ ያውም የፈሪ ሰው። እያንዳንዱ ሰው ሰይጣን አምላኪ ነው። በቃ በጌታ በኢየሱስ ማለት ምንድነው? የአንዳንድ ጌታ ስርዓት በጣም ይገርማል ማለት ደግሞ እኮ ፈገግ እያሉ እየሳቁ የሆነ እያብራሩ የሚያወሩት ነገር ሰው እንዴት ኢየሱስ ላለማዳኑ ያብራራል? እንዴት የዘላለም ሕይወትን አቅልሎ ያብራራል? አንድ እውነት ነው። በእርግጥ አንዴን የምንኖረው ምናምን። አዎ መጽሐፍ ቅዱሳችን እንዲያውም አንድ የእግዚአብሔር ቃል ጥቅስ ላንብብ። መጨረሻ ላይ በደንብ ሙሉውን የማነበው የእግዚአብሔር ቃል ይኖራል። በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። በዚህ እነዚህ ሰዎች ሐሳብ ምድራዊ ነው። አንዴን የምንኖረው የሚል አስተሳሰብ ነው ያላቸው። ማለት ሰው ዘላለም የሚኖር እንደሆነ ሳይሆን የሚረዱት አንዴ ነው እዚህ ምድር ላይ የምንኖረው። ሶ ቢያፍቱ ደስ ያለንን ነገር እያደረግን እንደፈለግን እየኖርን የምን ሃይማኖት እንደ ቀንበር በእግዚአብሔር ማመን፣ እግዚአብሔርን መታመን፣ እግዚአብሔርን መፈለግ እንደ ቀንበር እየቆጠሩበት ያለበት ሲዝን የወቅት ነው እና ላይክ እብድ ይሻላል። እውነቱን ለመናገር እብድ ይሻላል፣ ከእናንተ እብድ ይሻላል። እውነቴን ነው ማለት እኔ የማወራበት መንፈስ በማነጽ መንፈስ ነው። እኔ እነሱን እንትን ለማለት አይነት አይደለም፣ ግን ሮንግ የሆነውን ሮንግ ነው እላለሁ። እንዲህ ሰው በዚህ ነገር ልቡ ይታበያል፣ እንዲህ በዚህ ነገር ልቡ እንዴት የሆነ ማለት እንደ እንትን ነገር እንዴት ያወራዋል፣ እንደ እውቀት ነገር እንዴት ያወራዋል። እና ትዝ ያለ ዘፍጥረት ላይ ነው ማለት የእባቡ ስብከት ይሄ ነው ማለት እግዚአብሔር የከለከላችሁ ለዚህ ነው፣ እንደርሱ እንዳትሆኑ ነው፣ እውነትና ደጉን ክፉን እንዳታውቁ ነው እግዚአብሔር እንትን ያላችሁ፣ ይህንን በበላችሁ ጊዜ እንደሱ ትሆናላችሁ የሚል ስብከት ሰምተው ነው የሰው ልጅ ዛሬ የወደቀው። ለውድቀቱ ምክንያት የሆነው የእባብን ስብከት። ዛሬ እግዚአብሔር ከኛ የደበቀው አንዳች ነገር የለም። እንደ እግዚአብሔር የሚወደን፣ እንደ እግዚአብሔር የሚራራልን፣ እንደ እግዚአብሔር የሚያስፈልገንን የሚያውቅ የለም። እነዚህ ሰዎች እያሉ ያሉት በሌላ ቋንቋ እንዳወራ ላይክ አይፎንን ያመረተው ሰው አለ፣ አይፎንን የሰራው ሰው እና እነሱ እያሉ ያሉት አይፎንን የሰራው ሰው አይደለም ስለ አይፎን ሞር የሚያውቀው ላይክ ተጠቃሚው ነው የሚያውቀው ነው የሚሉት። እና እኛ የህይወታችን ዲዛይነር እግዚአብሔር ነው። እውነቴን ነው። ብዙዎቻችን ይህንን ነገር መረዳት መቻል አለብን። የህይወታችን ዲዛይነር እግዚአብሔር ነው። ስለኛ ከእግዚአብሔር የተሻለ የሚያውቅ ማንም የለም። በመልኩ በምሳሌው ተፈጥረናል። ስለዚህ የህይወታችን ብሉ ፕሪንት የሚገኘው በባይብላችን በመጽሐፍ ቅዱስ በእግዚአብሔር ቃል ውስጥ ነው እና የእግዚአብሔርን ቃል የሚያቀል የማይሆን እቶፎንቶ የሚያወሩ ሰዎች አሉ እና የእቶፎንቶ ነው ብዬ ነው እና እግዚአብሔርን እንደ ህፃን ማላገጥ የሆነ ቅልል አድርጎ ማውራት በጣም የሚደብር ነገር ነው እና እግዚአብሔር ይርዳችሁ። እግዚአብሔር እውነቴን ነው ማስተዋሉን ይስጣችሁ። እውነት ለእናንተ ከእግዚአብሔር በላይ የተሻለ የሚያውቅ ከእግዚአብሔር በላይ ትክክለኛውን ነገር የሚረዳ አለ ብዬ እኔ ፐርሰናሊ አላምንም። ስለዚህ እውነት ይሄ በጣም የሚያስጠላ አመለካከት ነው። ላይክ ምድር ኖረን ምድር እንድንጨርስ የሚያደርግ ነው። ሰው በእግዚአብሔር ቃል እየተኮተኮተ እንዳያድግ
ትሮማታይዝ ማድረግ ነው ትላለች። እንዲያውም ገነትና ሲኦል አለ ብሎ ህፃናትን ማስፈራራት አክቹዋሊ ማስፈራራት አይደለም። ከሞት በኋላ እውነት ነው ህይወት አለ። ሰው ከሞተ በኋላ የዘላለም ህይወት የሚባል አለ። ምድር ብቻ የሚያበቃ ህይወት የለንም። ስለዚህ እነዚህ ሰዎች ኢንከሬጅ የሚያደርጉት ምንድነው? ፌሚኒዝም መሆንን ነው። ኤልጂቢቲ እንደፈለገ ኤልጂኪዩቢቲ ሰው እንደፈለገ እየተጋባ ለስጋው ደስታ እንዲኖር እንጂ ለአምላኩ ደስታ፣ ለእግዚአብሔር ደስታ፣ እግዚአብሔር ለፈጠረበት ፐርፐዝ እንዲኖር አይደለም ኢንከሬጅ እያደረጉ ያለው። ስለዚህ ይህንን እቃወማለሁ። አስጠሊታ አመለካከት ነው። እውነት ደባሪ አመለካከት ነው። በቃ ቀጣይ ቪዲዮ እናልፋለን። መጨረሻ ዘመን ስታገለግል ፍጻሜም እንዲያምር ከፈለክ በእውነት ላይ አታምጽ። ዛሬ ምንም ያልሆንክ ይመስልሃል። ማመስ ከጀመርክ ግን መራራ ስር ሆኖ የማይነቀል ጉቶ ነው የሚሆንብህ። ስለ መለማመድ ያለብህ ልብህን ገር አድርገው። ስትገሰጽ ቶሎ ትሁት ሆነ ንስሐ ገባ። አብረን እንኖራለን። አመጽ ከጀመርክን እንደ ሳኦል ርቀሃለሁ። በእውነት ላይ መሸፈጥ ከጀመርክ አለቀል። ትዝ ይላችኋል ቃየል ወንድም ወዴት ነው አለው። ፈጥፍጦ እንደገደለው እኮ ያውቃል። እኔ የወንድሜ ጠባቂ ነኝ ረበለው አለ እግዚአብሔር። ስለገደለ አይደለም እግዚአብሔር የተጣለው ስላመፀ ነው። እኔ ጠባቂ ነኝ። በቃ ቃየልም ከእግዚአብሔር ፊት ወጣ፣ ሲንከራተት ኖር ይላል። እንዲያውም ሄኖህ ማለት መንከራተት እኮ ነው የስሙ ትርጉም ራሱ። ከተማ ሰራ፣ የከተማዋን ስም ሄኖህ አላት። አያችሁ፣ በጣም የሚገርም ቅጣት ነው። ከእግዚአብሔር ፊት ወጣ። እግዚአብሔር ቢሮ እኮ የለውም፣ ግን ከህልውና ወጣ ማለት ነው። ይበላል አይጠግብም፣ ይመሻል ይነጋል፣ እንደዚሁ ተንቀጭቅዞ ነው የሞተው እንደማለት ነው። አዳም አትብላ ያልኩህን በላህ እንዴ? እሷ ነች። አንቺ በላሽ እንዴ? እባብ ነው። ንስሐ መግባት እኮ የለም። ሳኦል እነዚህ የበሬዎች ድምጽ ምንድናቸው? ትላንት እኮ ነግሮታል። ለምርኮ ሳስቶ እንዳመጣ እኮ ያውቃል ሳሙኤል። እንደማያው ግን እነዚህ ምርኮች ምንድናቸው? ሃይ መስዋዕት ላደርግ ነው። አየ ተራፊምና ጣዖትን እንደማምለክ ነው። አመጽ አለው። አንተ አመጽኛ ነህ አለው። ኃጢአተኛ አይደለም ያለው፣ አመጽኛ ነህ አለው። ዞር ብሎት ሄደ። ልብሱም ተቀደደ፣ መንግስትን ቀደደው። ለምን ብትሉ ለምርኮ ሳስቶ በሬዎችን ስላመጣ አይደለም። ለንስሐ የተሰጠውን እድል በአመጽ ቀየረው። ህዝቡ ነው፣ ለመስዋዕት ነው። በጣም ልከኛ ሆነ። ጌታ ኢየሱስ አዘነበት። ስለዚህ በእግዚአብሔር ቤት የምትኖረው ፍጻሜ፣ በተለይ በፍጻሜ የሚያምረው በተገሰጽክ ጊዜ ከኃጢአት የመዳን የጽድቅ ዕውቀት ሲኖር ማለት የሚገርም መረዳት። እውነት መጽሐፍ ቅዱስ ሲናገር እግዚአብሔር መልካምነት ወደ ንስሐ እንዲመራ አታውቁምን ይላል። ማለት እግዚአብሔር መልካም ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነውና ሰው የእግዚአብሔር ምሕረት አንደርስታንድ እያደረገ ከጥፋቱ እየተመለሰ ኮሬክት እየተደረገ ወደ ንስሐ ህይወት ካልመጣና በአመጽ ከቀጠለ ፋይናሊ ፍጻሜው አስጠሊታ ይሆናል። በምድር ላይ ያለው ፍጻሜ በጣም በቃ እግዚአብሔርን የማያከብር ፍጻሜ፣ ለእግዚአብሔር የማይሆን ፍጻሜ፣ ህይወቱ የተበላሸበት ፍጻሜ ነው የሚሆነው እና በጣም ነው ትልቅ ትምህርት ነው የተማርኩት። እውነትን እንግዛት፣ አንሽጣት፣ በንስሐ እንመላለስ። ላይክ ስናጠፋ የሆነ ማለት በዚህ እኮ እግዚአብሔር የሰጠን ህይወት አለማጥፋት ጋረንቲድ የሆነበት ህይወት አይደለም። በቃ አታጠፉ ምንም አይነት ነገር አይነት ሳይሆን ብናጠፋም ወደ እግዚአብሔር የምንመለስበት ሰፊ የሆነ የምህረት እጅ የሚጠብቀን የምህረት ደጅ የሚጠብቀን እንደሆነ መረዳትና ቶሎ ብለን ከአመጽ ይልቅ ወደ እግዚአብሔር መቅረብና ንስሐ መግባት፣ በንስሐ ህይወት መመላለስ። ምክንያቱም ንስሐ ማለት ዝም ብሎ ማልቀስና እንትን ማለት ብቻ ሳይሆን የአቅጣጫ ለውጥ ማድረግ ነው። ስለዚህ አቅጣጫ በቃ የሚሰርቅ አይስረቅ አይደለ? አለመስረቅ ብቻ አይደለም፣ ደግሞ እየሰራ ለሌላው የሚያካፍለው ለድሆች የሚያካፍለው የኖረው ዘንድ በእጆቹ ይስራ ነው አይደል ጳውሎስ ያለው። ስለዚህ ንስሐ ህይወት ማለት በፊታችን ኑሮ በተቃራኒ ኖረን ለሌሎች የሚጠቅም ነገር፣ እግዚአብሔርን የሚያከብር ነገር በህይወታችን ማድረግ መቻል ማለት ነውና መጨረሻ ላይ አነባለሁ ያልኩትን የእግዚአብሔርን ቃል አንብቤ እጨርሳለሁ። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሬ እስከ 5 አነባዋለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣
ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ከእግዚአብሔር ይልቅ ተድላን የሚወዱ፣ ከእግዚአብሔር ሐሳብ ከእግዚአብሔር ፍቃድ ይልቅ እነሱ ኢንጆይ የሚያደርጉበትን የተለያዩ አመለካከት የሚያራምዱ፣ እነሱ ኢንጆይ ያርጉ እንጂ ስለ እግዚአብሔር ሐሳብ ስለ እግዚአብሔር ፍቃድ ዘይዶን ኬራቶ። ስለዚህ የመጨረሻው ዘመን እንዲህ አይነት ዘመን ነው። እግዚአብሔር ደግሞ በመጨረሻው ዘመን በወንድና በሴት ልጆች ላይ ከመንፈሴ አፈሳለሁ ብሎ ደግሞ እግዚአብሔር ቃል እንደገባ ፕሮሚስ እንዳደረገ እንዲሁ ደግሞ በመጨረሻው ዘመን በእግዚአብሔር መንፈስ የምንነካበት ከእንዲህ አይነት ቆሻሻ የሆነ አመለካከት ሶሪ ለወርዱ ግን ይሄ በቃ ራቢሽ ከሆነ አመለካከት የምንወጣበት ሲዝን እንዲሆን እግዚአብሔር ይርዳን። ምክንያቱም የምሰማቸው ነገሮች በሙሉ ጆሮ ጭው የሚያደርጉ ናቸው፣ ክፉ ናቸው፣ ከዲያብሎስ ናቸው፣ የማይመቹ ናቸው። በዚህ ውስጥ ደግሞ የእግዚአብሔርን ፍቃድ ማድረግ እንድንችል እግዚአብሔር ጸጋውን ያብዛልን። ወዳቸዋለሁ።